በህይወታችን ፈተና ሊያቆም ያልቻለ ስቲል ፋይት እያደረግን ያለን ሰዎች በብዙ አይነት ሁኔታ ውስጥ ስቲል እያለፍን ያለን ሰዎች እግዚአብሔር ሳይሰማን ቀርቶ አይደለም። እግዚአብሔር ሳይሰማን ቀርቶ ሳይሆን እኛ ሳንሰማው ቀርተን እንዳይሆን let me explain ምናልባት እሱ ያዘዘንን ነገሮች አድርጉ ያለንን ነገሮች ሂዱ ያለን ቦታ ባለመሄዳችን ምናልባት የኛ ያልሆነ ፋይት ላይ ሮንግ የሆነ ፋይት ውስጥ ይሆናል እስካሁን ፋይት እያደረግን ያለን መፈተን የሌለብን ፈተና ውስጥ ልንገኝ እንችላለን። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 10 ላይ ምን ይላል መሰላችሁ? መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ለመበቀል ተዘጋጅተናል አለ ፖል። ተረዳችሁ? ልክ the moment እግዚአብሔር ያለልን ስናደርግ እግዚአብሔር ሂዱ ያለን ቦታ መሄድ ስንችል እግዚአብሔርን መስማት ስንችል እግዚአብሔርን ስንታዘዝ በህይወታችሁ የትኛውም የከበዳችሁ ቻሌንጅ የትኛውም ፋይት የትኛውም ጉዳይ መፍትሄ ያገኛል። ሰማይ ፍቃድ ያገኛል። ሰማይ ስራ ይጀምራል። እግዚአብሔር በእናንተ ጉዳይ ስራ ይጀምራል። ስለዚህ መታዘዛችንን እንፈጽም ጋይስ። እግዚአብሔር ያለንን ነገር እናደርግ። እግዚአብሔር ሂዱ ያለን ቦታ እንሂድ። እግዚአብሔር እንታዘዝ። ያኔ ታያላችሁ እግዚአብሔር በህይወታችሁ የሚገርም ነገር ይሰራል። ፋይት ኢቭን ማድረግ አይጠበቅባችሁ። እግዚአብሔር ለእናንተ ፋይት ያደርጋል። መቼ? መታዘዛችሁ ሲፈጸም። መቻችሁ